የኮንትራክተሮች አቅም ችግር አለ። ፕሮጀክቶች መጓተት ተጓቷል ብቻ ብለን ጊዜዎችን መጠበቅ ተገቢ መሆን ይችላል። ለምን ባላ አንሄድም በሚል ይሉንታ ትልቅ ችግር ውስጥ ነው ያለ ነው። ይሉንታ ያስፈልጋል ስራ ይሄ የተለመደ አሰራር ነው። የሚጠኑ ጥናቶች ምን ያህል ሁሉም ቦታ ተደራሽ ያደረጉ ናቸው? ከ3 አመት በላይ መቆየት እንደማይችል ካረጋግጥን በኋላ ተስፋ አልቆረጥንም። 50 ሚሊዮን የመንግስት በጀት እንደው ከንቱ ፈሷል ማለት ነው። እዛ ጋር ምንም ማድረግ አንችልም። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንግዲህ ከሰሞኑን 9ኛ በየክልሉ የአርብቶ አደሮች ቀን በዓል በተለያዩ ዝግጅቶች ተከብሮ አልፏል። በአርብቶ አደሮች ቀን በተከበረው በዓል ላይም አርብቶ አደሮቹ የተለያዩ ጥያቄዎችን አንስተዋል። ያንንም ጥያቄ መነሻ አድርገን እኛም የምንመለከተው ባለድርሻ አካልን እንግዳ አድርገን ጋብዘናል። እንግዳዬ ራሳቸውን አስተዋውቀው ወደ ጥያቄዎች የምንገባ ይሆናል። አሰፋ ግንደው ይባላል፣ የክልሉ አርብቶ አደር ኮሚሽን ኮሚሽነር። እሺ አቶ አሰፋ እንግዲህ አመሰግናለሁ። ሰሞኑን በክልሉ ለ9ኛ ጊዜ የተከበረው የአርብቶ አደሮች ቀን በዓል በተለያዩ ዝግጅቶች ተከብረዋል። እስቲ እሱን ለተመልካቾቻችን ትንሽ ቀን ጨባር አሳይተን እንመለሳለን። አሁን የተመለከታችሁት በክልሉ ለ9ኛ ጊዜ የተከበረው የአርብቶ አደሮች ቀን በዓልን በተወሰነ መልኩ ነው። በየ2 አመቱ አንድ የሚከበረው የአርብቶ አደሮች ቀን በዓል ፋይዳው ውስጥ እንዴት ነው የሚገለጸው? ጥሩ ፋይዳው የሚገለጸው ይሄ በዓል ሲከበር 2 መሰረታዊ ዓላማዎች አሉ። አንደኛ አርብቶ አደሩ ባለፉት በየ2 አመት ወሩ አጠቃላይ መንግስት በቀረጸ ፖሊሲና በአፈጻጸም ላይ ይወያያሉ። አፈጻጸሙ ምን ጠንከራ ጎን አለ፣ ምን ደከመ ጎን አለ፣ ቀጣይስ ምን ማድረግ አለብን የሚለው ነገር አንዱ መወያያ ይሄ ነው። ሌላኛው ከሌላኛው አካባቢ የተሻለ ተሞክሮን ልምድ ልውውጥ የሚለዋወጥበት እንዳንድ መነሻ ተይዞ ነው ያለው። ሌላኛው አርብቶ አደሩ ለፖሊሲ አውጪዎች የጋራ ድምጽ የሚያሰሙበት፣ አስፈጻሚ አካላትን በጋራ ድምጽ የሚያሰሙበት፣ ከመንግስታዊና መንግስታዊ ካልሆኑ ድርጅቶች ደግሞ የጋራ አመለካከትን ይዞ ለቀጣይ የአርብቶ አደሩን ህይወት ሊቀይሩ የሚችሉ ፕሮጀክቶች ላይ ትኩረት እንዲሰጥ ነው። አንዱ ፋይዳው ይሄ ነው። ፋይዳው በዚህ ልክ የሚገለጽ ከሆነ እንደው የአርብቶ አደሩን ህይወት ለመቀየር በዋናነት የመንደር ማሰባሰቡ ስራ ወሳኝና ትልቅ አጀንዳ ተደርጎ ነው ወደ ተግባር የተገባውና ያ ሁኔታውን በምን ደረጃ ላይ ይገኛል? አሁን በደቡብ በኩል ያለው ከሱካር ጀምሮ በሌሎች ወረዳዎች ላይ የተደረገው መንደር መሰባሰብ ሁላችንም እንደሰማነው አብዛኛው ጥሩ ነው። ወደ መንደር ተሰባስበናል። ነገር ግን የሚያስፈልግን ማህበራዊ ተቋማት የሚያስፈልግን የመጠጥ ውሃ ችግር እንዳጋጠመች እንዳስቀመጡት ሁሉ መንደሩ አሁን ባለው ሁኔታ የተሻለ ሁኔታ አለ። ሌላ ያጋጠመው ችግር አለ። ወደ ኋላ ከነዚህ ተቋማት ያለመኖር ከውሃ ተቋማት አንዳንድ አካባቢዎች በተፈጥሮ ውሃ ራሱ የማይኖርበት ሁኔታ ስላለ ወደላ ትንሽ የሚመለስበት ሁኔታ አለ። እንዳጠቃላይ ግን አርብቶ አደሩ መንደሩ ላለው ግንዛቤ የተሻለ ነው የሚል መነሻ አለ። ውጤታማ የሆነበት ሁኔታ አለ። ነገር ግን በፈለግነው ፍጥነት እየሄደ እንዳይደለ ያየንበት ሁኔታ አለ። በሌላ መልኩ በምዕራቡ አካባቢ ያለው አርብቶ አደር ቀደም ሲል ጥናት ሲደረግ በተለይ የሱርማ አካባቢ መንደርን መሰባሰብ የሚቻለው በቆርቆሮ ቤቶች እንዲሰሩ የሚል አይነት ነገር እና የቆርቆሮ የተለያየ ዲዛይን ችግር ስለነበራቸው እነዚህን ወደ አንድ የአርብቶ አደሩን አስተሳሰብ ወደ አንድ አመተን አሁን ወደ ዋናው እና የሚፈልጉትን የገባንበት ሁኔታ አለ። ተፈለገው ልክ እንዳይሄድ እንደው ተግዳሮት የነበበት የክልሉ መንግስት ምንድነው? ታች መጀመሪያ አርብቶ አደሩ የተወሰነ መተማመን መቻል ነበረባቸው። ስለዚህ ልክ አሁን አንድ ጎሳ የሚፈልገው 100 ሰው በሱ ዙሪያ ካለ 100 ሰው በጎሳው ዙሪያ ለመሰባሰብ የሚፈልግ ቴንደንሲ ነው ያለ አዝማሚያና ሐሳብ እንደዛ ነው ያለው። ግን ክልሉ ዋናው የሚያደርገው ውሃ ያለበት ቦታ ጥናት አድርጎ ነበር። የተወሰነ ችግር አጋጥሟል። ያ ቀጣይ የሚስተካከል ነው የሚሆነው። ሌሎች አካባቢዎችን ስናይ አሁን ቅድሚያ ማህበራዊ ተቋማት፣ ትምህርት ቤት፣ ጤና ኬላ ሌሎችን ከሰራ በኋላ ምንም ሌላ ቀስቀሳ ሳያስፈልግ
በራሳቸው ጊዜ የማምጣት ሁኔታ አሁን በተጨባጭ ያየን ያለ ነው። ለአብነት በሜኒሻሻ በሜኒት ጎልዴ ያሉት ትምህርት ቤት ጤና ኬላ እዛው ወስደ መገንባት ስትጀምር አርብቶ አደሩ ለራሱ እሽቅድድም ይዞ በዙሪያው ራሱ በራሱ ጊዜ መሬት ይስለካልኝ የምን ሁኔታዎች አሉ። ትላንትና እንዳላችሁት አሁን ለምሳሌ ማሌ ወረዳ የጎንጎድ መንደር ያለ ቀስቃሽ ነው ወደ መንደሩ የመጣ ግን ያጣ ነገር ቢኖር ውሃ ነው። ውሃ ደግሞ ቀጣይ አሁን በፕሮጀክቶች ያስጠናን ነው። ረጅም ጊዜ ነው አካባቢው ትንሽ ውሃ አጠር ውሃ ይገኙ። ስለዚህ ይህን ችግር በዚያ መልኩ ከፈታን መንደር ማሰባሰቡ ለቀደም ሲል በፈጠረ ነው ግን እዛ በአጠቃላይ ለአርብቶ አደሩ በጣም ጠቃሚ መሆኑን ግን እነዚህ ተወሰኑ ጉድለቶች አሉ። በተወሰነ ማለት ይቻላል አሁን ላይ አርብቶ አደሮቹ ትላንት መድረክ ላይ ሳነሱ የነበሩት ምንድነው እንደ ወደ የድሮ አኗኗራችን ይሻላል ወደ ድሮ ብንመለስ እያሉ ነው እኮ። ይሄን ላይ አርብቶ አደሩ ተጠቃሚ ባይሆን ነው የተሻለ ነገር ማንኛውም የማህበረሰብ ክፍል ይፈልጋል። ግን እዛ ጋር ያ ሆኗል ማለት ይቻላል። ቢሆን ኖሮ ይሄን ጥያቄ ያነሳሉ። ወደ ኋላ መመለስ አለብን ብለው ትክክል ጥያቄ አንስተዋል። ግን ችግሩ ምንድነው የሚለው ነገር በዚህ አካባቢ ምናልባት አሁን ሐመር ወረዳን ብንመለከት ዳሰነች ወረዳ ካንጋቴን ትላንትና ጥያቄ የተነሳበት ቦታን ብናይ የኤርቦ መንደርና የጎንጎድ መንደርን ብናይ የዚህም ብናይ በተፈጥሮ ውሃ የለም። ይሄ ውሃ ባለመኖሩ የተወሰኑ አካባቢዎች እዚህ አሁን ሞክረን ቁፋሮ ብትጀምር ውሃ ጫዋማ ይሆናል። በምን አይነት መልኩ ነው ይሄን ችግር መፍታት ያለብን የሚለው ነገር ሐሳብ አንስተናል ማለት ነው። ለምሳሌ ሐመር ላይ 17 ቀበሌ ውሃ የለም። ኩሬ የሚባል ነገር ትንሽ ነገርም የለም። ውሃ ተቆፍሮ በሚወጣበት ጊዜ ደግሞ ጫዋነት ባህሪ ያለው ስለሆነ ምንድነው ማድረግ ያለብን የሚል ነገር አሰብን። ስለዚህ የዚህ አካባቢ ችግር አሁን በመንደሩ የተነሳው ችግር ዘላቂነት ለመፍታት አንደኛ ከተሻለ ተቋም ጋር ውል በመግባት አንደኛ ረጃጅም ውሃ ጉድጓዶችን እንዲቆፍሩ ከኢትዮጵያ ውሃ ስራዎች ኮርፖሬሽን ጋር ውል ገብተን አሁን እየሰራን ነው። እኚህ የሚጠኑ ጥናቶች ምን ሁሉም ቦታ ተደራሽ ያደረጉ ናቸው። የዚህ ህዝብ የጠፋንታ ምንድነው የሚለው ነገር የራሳችን ኮሚትመንት ወስደን ደግሞ ምናልባት ከነሱ የተሻለ እና አባይ ግድብ እና ሌሎች ኢትዮጵያ ውስጥ ያሉ ግድቦችን ያጠና ያማከረ ያለው የኢትዮጵያ ውሃ ስራዎች ኮርፖሬሽን አቁሙም ማሽኑም የሰው ኃይልም ስላለ ቢያንስ እናንተ ብትገቡልንስ ምንድነው ያለው ችግር የሚለው ነገር አማከርናቸው። መጀመሪያ የዳሰሳ ጥናት አደረጉ። ችግር የለም የሚል ካመጡልን በኋላ ነው ቦታዎች ስፔሲፋይ አድርገን 17 የሐመር ወረዳዎች ሐመር ውስጥ ያለው ቀበሌዎች እንዴት አድርገን አንድ ሃንድል እናድርገው፣ 6ቱ ዳሰነች ውስጥ ያለው እንዴት እናድርገው፣ 8ቱ ወደ ኛንጋተም ያሉት እንዴት እናድርገው፣ ኢቭን አሁን እንትናም ጭምር የነ ማሌም ቆላማ አካባቢዎችም ጭምር የበነጸማይም ቆላማ አካባቢዎች ጭምር ይሄንን ደግሞ ሁለቱም ከዛ በላይ ሊሆን። ስለዚህ በውላችን በአጠቃላይ ወደ 30 ሚሊዮን ብር አካባቢ ነው። ይሄንን ችግር በእርግጥ ጊዜው ሊፈጅ ይችላል። አሁን አርብቶ አደሩ ውሃ ንጹህ የሚል ሳይሆን ውሃ ነው የሚጠይቀው። ስለዚህ ይሄን ችግር እንፈታለን። በጥናቱ ይሄን ያህል ከተከደ እንደው ከጥናቱ ምን ያህል ፐርሰንቱ ተሳክቷል ማለት ይቻላል? አሁን ሙሉ ሪፖርቱ አልቀረበልንም። በዚህ አመት ነው የጀመርነው። በዚህ አመት ባለፈው አመት መጨረሻ ላይ ነው። አሁን የመጀመሪያ ሪፖርት ደርሶልናል። ተስፋ አለ። ግን ደግሞ ይሄንን ተስፋ በተጨባጭ በሌሎች ቴክኒካል መሳሪያዎች በደንብ አድርገን እናንተም በማታፍሩበት መልኩ ስራውን ሰርተን እንመጣለን የሚል ሁኔታ ስላለ የመጀመሪያ ዙር ሁሉንም የእያንዳንዱ በራሳቸው ሙያ ስነ ምግባር ያሉ ባለሙያዎች ይዙ ስለሆነ የመጡት ያንዳንዱ የራሳቸው ሪፖርት አቀርበዋል። ባቀረቡት ሪፖርት ብዙም የሚያሳፍር ነገር የለም። ጥናቱ ሲያልቅ በጋራ የምናየው ነው የሚሆነው። አድማጮቻችን ፕሮግራማችን አሁንም እንደቀጠለ ነው። የተለያዩ ጥያቄዎችን አሁንም እናነሳለን። እስቲ ከመድረኩ የሚነሱ ሀሳቦች አሉ፣ እሱን ተከታትለን እንመለስ። በሌሎች አካባቢዎች እኛ በምንሰማው ልክ መንገድ ፒስታ ካገኙ በኋላ አስፋልት ነው የሚጠይቁት። ውሃ ያገኙ ግን ንጹህ የመጠጥ ውሃ ነው የሚጠይቁት። እኛ ግን ንጹህ ውሃ መጠጥ ሳይሆን ውሃ የሚባለው ነገር እየጠየቅን ነው እስከዛሬ። አሁን የውሃ ችግር እንስሳውም የሚጠጣውን እኛም የምንጠጣው ንጹህን አምጠው አላልን። ብቻ የደፈረሰን በሆነ ውሃ እንፈልጋለን።
ውሃ ነው አስቸጋሪ በጣም የኛን በጥም የሞተን ነው ውሃ የለንም ሁሉም ነገር ያው ልማት የለንም ሰዎቹ ወደ የሾርሚ ዳር የምትባል ወንዝ እዛ ነው የሚሄደው እዛ የሚኖሩ መንግስት ሁሉም ነገር መስራት ይችላል እንሰራለን ልማት አመጣለሁ ብሎ ቃል የገባ ነው ለምን ልማት ወደ ኋላ ይላል እኛ ጋር የተመልካቾቻችን ከመድረኩ የተነሱትን ሀሳቦች አዳምጣችኋል ምን የሚባል መልስ ይሰጠን ይሆን እኛም ከናንተ ጋር የምናዳምጠው ይሆናል በመንደር የተሰባሰቡ አርብቶ አደሮች የመሰረተ ልማት ተጠቃሚ ናቸው ማለት ይቻላል አንድ አልፎ ችግሮች ሊኖሩ ይችላሉ መሰረተ ልማት ማለት ትምህርት ቤት ጤና እነዚህ ችግር የለም አሁን ዋናው ችግር የዚህ አርብቶ አደር ጥያቄ ውሃው ነው መጠጥ ውሃ የእንስሳት መኖ እነዚህ ሶስት ነገሮች ነው መኖ የሚገኘው ውሃ ሲገኝ ነው ውሃ ደግሞ በአካባቢ ሲኖር ነው ስለዚህ የትምህርትና የጤና ተጠቃሚዎች ናቸው የሚል ግምገማ ነው ያለ በቤንች ባይ ባሉት አርብቶ አደር አካባቢዎች በደቡብ ኦሞ ውስጥ ባሉት አርብቶ አደር አካባቢዎች አሁን ማየት የሚቻልበት ሁኔታ ይኖራል ብዬ ነው የሚገምተውና በትምህርትና በጤና ትምህርት ልጆቻቸውን በማስተማር ላይ መሰረታዊ ችግር የለም አሁን ትላንትና አንስቶ የነበረ አንዳንድ ጊዜ የሚታየው ክፍተት ባለድርሻ አካል ሊፈታ የሚችለው በትምህርት ቢሮ በኩል የሚፈታ የሚገባ ፕሮግራም በሚፈታበት ጊዜ ይሄንን ችግር በተጠቃሚ የመሰረተ ልማቱ ተጠቃሚ ነው የሚል ነገር አለ እንደ ደቡብ ኦሞ በዚህ አካባቢ በአጠቃላይ ያለው ከስኳር ጀምሮ በተጨባጭ የሰራነው ትምህርት ቤቶች አሁን ባለው ሁኔታ ተማሪ በውስጡ አለ ግን የዚህ አካባቢ መሰረታዊ ጥያቄው ውሃ ነው የውሃ ጉዳይ ግን አርብቶ አደሮቹ በመንደር ሲሰባሰቡ ፕሮጀክቶችም አሉ አብሮ የሚንቀሳቀሱ ፕሮጀክቶች እኚህ ፕሮጀክቶች አሁን ላይ በምን ደረጃ ይገኛሉ ፕሮጀክቶቹ አሁን ባለው ሁኔታ በአነስተኛ ትላንትና በሪፖርት ላይ እንዳስቀመጡት አነስተኛ ሊጠገኑ የሚችሉ ከ66 በላይ በተለይ ሞር በሐመር ወረዳና በደሰነች ወረዳ በኛንገቱ ወረዳ እነዚህ ውሃ ጥገና ተሰርቶ መጠነኛ አገልግሎቱን ቢሆን እየሰጡን ያሉ ሌሎች ደግሞ ከዛ በላይ ያሉትን ጥልቅ የውሃ ጉድጓዶች ተለይቶ በመቆፈር ላይ ያሉ አሁን አንዱ ችግር ያጋጠመን በክልሉ ውሃ ስራዎች ኮንስትራክሽን ያጋጠመን ያቅም ችግር አለ ስለዚህ ቁፋሮ የሚያስፈልጋቸው የህዋ ፎንዶች እነዚህ የተጠናቀቁ ምንጮች የተጠናቀቁበት ሁኔታ አለ በፕሮጀክቶች በኩል ያለው አንዱ ተገቢ ነው ጥሩ ነው ብለን የምናስበው ስራ አንዱ ይሄ ነው ሌላኛው በፕሮጀክቶቹ በኩል ያለው ስራ የሚሰራው በተለይ መኖ ልማት እንስሳትን መኖ ልማት ከመቅረፍ አንፃር አሁን ምናልባት በሳይት ላይ ማየት የምንችላቸው ቦታዎች አሉ አርብቶ አደሩም ራሱ በዚህ ተደራጅቶ በማህበር ተደራጅቶ በመኖ የሚያገኙትን ጥቅም በአካል ማየት የምንችልበት ሁኔታ ይኖራል ፕሮጀክቶቹ አሁን ባለው ሁኔታ ጥሩ አፈጻጸም ላይ ነው ያለው ውሃውን ይወጣል ተብሎ ተቆፍሮ የሆነ ነገሩ ቆሞ ምን ብሎ በጅምር የቀሩ ነገሮች አሉና ያ ደግሞ በጉጉት አርብቶ አደሩ እንዲጠብቅ እንጂ ተጠቃሚ አላደረገውም ያ ደግሞ የፕሮጀክቱ መጓተት ነው ያስብል ትክክል ነው እሱ መጓተት ታይቷል መጓተት የሚታይባቸው ሁለት መሰረታዊ ምክንያቶች አሉ አንዱ ለምሳሌ የትምህርት ቤቶችን በሰላማዊ ወረዳ ኃይለዋ መንደር ሁለት ባለፈው አመት 2010 2009 የጀመርናቸው ማህበራዊ ተቋማት አሉ የመጓተቱ የዛ አካባቢ ያለው የመጓተቱ መነሻ አርብቶ አደሩ ራሱ አሁን ባለው ሁኔታ የጸጥታ ችግር አለ እዛው የሚሄደው ባለሙያ ነፃ ሆኖ የመስራት ሁኔታ አልታየም ይሄ አንዱ መሰረታዊ ምክንያት ነው ሌላኛው ምክንያት የኮንትራክተሮች አቅም ችግር አለ በዚህ ምክንያት እነዚህ ፕሮጀክቶች የተወሰነ መጓተት ታይቷል ስለዚህ ይሄ የሚታዩ መጓተት ስራ ደግሞ ለመፍታት አሁን አንደኛ ከዚህ ክልሉ ላይ የተወሰነ ችግሮች ያው የምናውቀው ችግሮች አሉ ያለመረጋጋት ችግሮች ስለነበሩ አሁን ስራ ገምግመን ኮንትራክተሮችን ወደ ስራ እንዲገቡ ካደረግን እነዚህ ፕሮጀክቶች የተጓተቱ ፕሮጀክቶችን ወደ ተግባር የሚገቡበት ሁኔታ አለ ፕሮጀክቶች መጓተት ተጓቷል ብቻ ብለን ጊዜዎችን መጠበቅ ተገቢ መሆን ይችላል ተገቢ ነው የሚል መነሻ የለኝም የተወሰዱ እርምጃዎች ምንድነው አሁን መውሰድ ያለብን አስተዳደራዊ እርምጃዎች አሉ የኮንትራት ህግን ተከትሎ መስራት የሚገባን ነገር በተገቢ አልተሰራም ይሄ በደንብ መወሰድና ቀጣይ ማስተካከል ያለበት ነገር ይሄ ነው አንዱ ችግር ምንድነው አስተዳደራዊ እርምጃ መውሰድ አንዱ ነው ቀጥሎ ደግሞ ስትወስድ
ከዛ በኋላ የሚመጣን ፕሮሰስ ስለሚረዝም በዚህ ውስጥ እስቲ ሚያንስ ይሰራል ብንቀጣው ፑሽ ብናድርገው ብንጋፋው ይሄንን ስራ ሊሰራ ይችላል። ተርሚኔት ሲታደርግ ውል ካቆረጥ በኋላ መቆጠር አለ። ከዛ ይሄንን ደግሞ ለብረት ማድረግ አለ። ካደረክ በኋላ ደግሞ ጨረታ ማውጣት አለ። እነዚህ ስለሚያስቸግሩን ለምን ባላ አንሄድም በሚል ይሉንታ ትልቅ ችግር ውስጥ ነው ያለ ነው። በአመራሮች ይሉንታ አርብቶ አደሩ መጎዳት አለበት ማለት ነው። በዚህ አገላለጽማ ይሉንታ ያስፈልጋል ስራ አያስፈልግም። ፕሮጀክቱን ለሚያንቀሳቅሱ ግለሰቦች ይሉንታ ተብለው ይሄን በርካታ አርብቶ አደር መሰረተ ልማት ማሳጣት ተገቢ አይደለም። ሀሳብሽ ትክክል ነው። ይሄ የተለመደ አሰራር ነው፣ ይማከራሉ። አሁን አንድ ኮንትራክተር ሲታወጣ ከዛ በኋላ ያለው ፕሮሰስ እሱ በሚገባው ልክ ቢገባ ይህንን ስራ ሊሰራ ይችላል። ከወጣ በኋላ ግን እንደገና ጨረታ ወጥቶ በአየር ላይ 30 ቀን ይቆያል። ግምገማ የሚባል ነገር አለ። ይህን በሙሉ በዚህ ሲመጣ ችግሩ ያጓታል። አሁን ይሄ ይሉንታ ሲባል ምናልባት በቃ ይሁን በምን ሳይሆን ህጉን በሚሰጠን ክፍተት ልክ መስራት አለብን። ስለዚህ የተጓተተበት ምክንያት የአቅም ችግር ካለ አቅም ችግሩን መፍታት፣ የአካባቢ ላይ ያለው ችግር ያለ ከሆነ አካባቢ ላይ ያለው ችግርን መፍታት። እነዚህ ችግሮች ከተፈቱ በኋላ ግን ወደ ስራ ሊገባ የሚችልበት ሁኔታ አለ። እንደዚህ ስናደርግም አይተናል። አልፎ አልፎ እነዚህ የተወሰኑ ናቸው። ስለዚህ ይሄን ድጋፍ ስንሰጥ ይሄን ድጋፋችን ደግሞ ተቀብሎ ተግባራዊ የሚያደርጉ ነው የሚፈጽሙ ኮንትራክተሮችም አሉ። በተጨባጭም አይተናል። አልፎ አልፎ ደግሞ ይሄንን አሁን የምናደርገው ቢያንስ አንተ ጋር አቅም ችግር አለ፣ አካባቢ ለምን ችግር አለ ፈተን ይሄን ስራ ብትሰራልን ብታደርስልን የሚለው ነገር ደግሞ ከዚህ ጋር ተያይዞ የራሱ የአቅም ውስንነትም አለ። እነዚህ ችግሮች እንጂ ጠቅላላ በቃ ምን አገባን የሚል ይሉንታ ሳይሆን አሰራር የተወሰነ የሚሰጠው ክፍተት አለ። በዚያ መልኩ ነው ይሄንን ያለውና ቀጣይ ግን አሁን አርብቶ አደሩ አጠቃላይ የሚያነሳው ነገር ይሄ በተጨባጭ ወደ ተግባር ለመቀየር ይሄ አጠቃላይ ግምገማ ከኮንትራክተሮች ጋር መወያየት መቻል አለብን። መቼም ከይሉንታ ካልተወጣ እዚህ ጋር አሁንም አርብቶ አደሩን ተጠቃሚ ማድረግ አንችልምና ይሉንታ በስራ መሀል እንግዲህ አስፈላጊ ነው ብዬ እኔም በኔ አላስብም። እንደዚሁም ደግሞ የናንጋቶም መንደር የናንጋቶም 3 መንደር ማሰባሰብ ስራ ላይ ሙሉ የውሃ የንጹህ መጠጥ ውሃ ተጠቃሚነት ጋር ነበር ታስቦ መንደር ማሰባሰቡ ስራ የተሰራውና አሁን ላይ ያ ሁኔታ በምን ላይ ይገኛል? ያልሽው በእርግጥ እኔ በጥናቱ ጊዜ አልነበርኩም። የአካባቢ ስልጠናና ወደ መንደር ሲመጣ ታሳቢ ተደርጎ ያለው የኦሞ ውሃ በማከም ለህብረተሰቡ ለማቅረብ ነው የታሰበ መስለኝ ስላልነበርኩ። ሁለተኛ አሁን እዛ አካባቢ ወንዝ የሚባል ነገር የለም፣ ወደዛ ነው ያለው። ከርሰ ምድር ውሃ በጣም ችግር ነው። ለዛ ነው አሁን በጣም ረጅም ጥናት ጉድጓድ ያለው የምናጠና። ስለዚህ ታስቦ የነበረውን ከዚህ ውሃ አውጥቶ ለመጠቀም ነው እነሱም ቃል በቃል እንዳስቀመጡት። ይሄ ግን አልሆነም። የአቅም ችግር ይመስለኛል። አሁን እኔ ስለማላውቀው እዛ የነበረው መንደር ላይ ግን አሁን እኛ መንደር ላይ ውሃ ችግር አለ። ምን እናደርግ? የዚህ መንደር ውሃ ችግር ምን ፈታው? እዛው ክብሽ ላይ በጣም የጠለቀ ጉድጓድ ውሃ ከውሃ አውጥተን ለመጠቀም ይህን ጥናት ማድረግ አለብን። የዚህ ህዝብ ችግር በየቀኑ እንደዚህ እየጠየቀ መሄድ የለበትም፣ ውሃ ማግኘት አለበት ብለን እኛ የጀመርነው ይሄ ነው። ስለዚህ ከጥናቱ አንፃር የነበረው ግን አሁን በተጨባጭ በእጅ ላይ መረጃ ስለሌለ እዛ ናንጋቶም ዙሪያ እኛም ዙሪያን አይተናል። በጣም ደረቅ ነው፣ ውሃ የለም። ቅድም ካልኳቸው ቦታዎች የሀመር እዚህ ማሌ ቆላማ አካባቢዎች ዳሰነች ራሱ ቀጥሎ እዛ አሁን ዳሰነች 1000 ጊዜ ውሃ ብትቆፍር አታገኝ። አሁን ዳሰነች አካባቢ ትንሽ ከተማው ነው የገጠሩ ከተማ ላይ ያለው የኦሞ ውሃ ታክሞ ነው ህብረተሰቡ የሚጠቀመው። ይሄ አንዱ ተፈጥሮ ራሱ ያመጣው ጫና ነው። ስለዚህ የተፈጠረውን ችግር ሶማሌ ክልል የተጠቀመበት እንግዲህ የመድረቁ ጉዳይ ከሶማሌ ክልል አይበልጥም። እዚህኛ አካባቢ ለምን አናደርግም ብለን አሁን የህብረተሰቡ ችግር ለመፍታት ይሄንን ሰፊ የሆነ ጥናት ያደረገውን በዚህ ምክንያት ነውና በጥናቱ ወቅት የነበረው መረጃ ግን የለኝም። ግን ታስቦ የነበረውን ምናልባት ውሃ ቆፍሯል፣ መንግስት እኮ ቆፍሯል በሁሉም ቦታ፣ ውሃ ግን አልተገኘም። ጥሩ እንግዲህ አድማጮቻችን ፕሮግራማችን አሁንም እንደቀጠለ ነው። የተለያዩ ጥያቄዎችን አሁንም እናነሳለን። እስቲ ከመድረኩ የሚነሱ ሀሳቦች አሉ፣ እሱን ተከታትለን እንመለስ።
ለመስኖ በቂ መሬት አለላችሁ ተብሎ ጥናት ተደርጎ ሁሉ ነገር አጅስት ከተደረገ በኋላ አሁን ድረስ ከ2005 ነው የተጠናው። እስከ ዛሬ የተወራ ነገር የለም። መች ነው ይሄ ጥናት ውጤት የሚቀየረው? ነንጋቶም እንዳጋጣሚ ተሻግሬ አይቻለሁ። የለማ መሬት አይቻለሁ በመስኖ ዳሰነች እጃለሁ። እንዳጋጣሚ የለማ መሬት አይቻለሁ በመስኖ ግን እኛ ጋር ደረቅ ነው ያለው። ለማን ነው ለኛ አሁን ይሄን ውሃ ማውጣት የሚችለው? አርብቶ አደሩ አካባቢ ያለው አሁን የመስኖ ተደራሽነቱ በምን ደረጃ ይገለጻል? መስኖን በመመለከት ምናልባት ያው ቅድም እንዳልኩት እኔ ከመምጣት በፊት ወደ 9 የሚሆን መስኖ ተቋማት ተጠንቶ ወደ ስራ የተገባበት ሁኔታ አለ። ከነዚህ ውስጥ በሁለት መስኖች በመስኖ ኤጀንሲ የሚሰሩ አሉ። ሌላ ደግሞ በእኛ በኩል የሚሰሩ መስኖች አሉ። በቢሮ በጀት የሚሰሩ አሉ። የመስኖ ኤጀንሲ ወይጦ የሚባል አለ እዚህ ሐመር ወረዳ ውስጥ በነጸማይ ወረዳ ውስጥ ያለው ነው። በመስኖ ኤጀንሲ የሚሰራ አንዱ ደግሞ ራቴ የሚባለው መስኖ በአይነቱ ትልቁ የሆነ 1000 ሄክታር የማልማት አቅም ያለው ራቴ ላይ ያለው ነው። እነዚህ መስኖች አሁን ባለው ሁኔታ ተጠናቆ ርክክብም ተደርጎ እኛ ጋር የነበረው አንዱ ችግር የአስተዳደር እና እንዴት እንጠቀም ጥገና እንዴት መጠገን አለበት የሚለውን ተቋም ገንብተን አሁን ተቋሙ እዚህ ቱርም ላይ አለ። ስለዚህ የነዚህ ሁለቱ መስኖች በዚህ በቀኝ በኩል የበነጸማይ አርብቶ አደሮች ይጠቀማሉ፣ በግራ በኩል የኮንሶ አርሶ አደሮች ይጠቀማሉ። ስለዚህ ፋንክሽን ነው። ወደ 1600 ሄክታር የማልማት አቅም ያለው በሐመር ወረዳ ቆማ ፕሮጀክት 500 ሄክታር መሬት ለማልማት ታቅዶ ነበር። 50 ሚሊዮን ብር በላይ ነው ካፒታልም የተያዘው። ተሳክቷል? ተሳካም። እሱ ያልተሳካው አንዱ እየተገባው በስሜት ነው። አርብቶ አደሩ አሁን ቅድም ያልነው የክልሉ አመራር ለጉብኝት በሚመጣበት ጊዜ ችግር ውስጥ ነን ሲል ጠይቁ ይህንን ውሃ እንዴት እናወጣ የሚል ተገብቶበታል። የተገባበት መንገድ መጥፎ ነው የሚል ግምገማ የለኝም። ውሃው ቢወጣ አርብቶ አደሩ ማሽላ እየዘራ በቆሎ እየዘራ ሌላ ስራ እየሰራ ይሄዳል። ትክክል። ግን በዲዛይን ችግር አለ። እኔ አሁን ወደዚህ የመጣሁት ይህን ፕሮጀክት እኔ እንደዛ ሆኖ ነው ያገኘሁት። ገምግመናል። ውስጡ ምንድነው የነበረው ችግር? እሱ በኋላ መጠባጣለው መፍትሄ የሚመጣው እኛ እኮ ይሄን ተግባራዊ ይሆናል ብለ በዚህ ብትል አንዱ መሰረታዊ ችግር እዚህ መረዳት ያለብን አሁን የቁማ ፕሮጀክት የሆነው አይታችሁ ሊሆን ይችላል ብዬ አስባለሁ። ወርደሻል ብዬ አስባለሁ። ወርደሽ አይተሽ ከሆነ ፈልጎ ስራውን ወደ ወንዝ ዳር ማሙላት አለ፣ ማውረድ አለ። የጤና ችግር ነው ብለን ምንለው በወቅቱ የክረምት ውሃ ሞልቶ የቆመበት የት ነው? በኋላ ቢመጣ ችግር ማይፈጥረው የሚለው ነገር አልታየም። አንድ ሁለተኛ የመሬቱ እንዴት መሬቱ ጠንካራ ነው ደካማ ነው? የኦሞ ዙሪያ ያለው መሬት ውሃ ጠብ ስል እንደ ቅቤ የሚሟሸሽ ነው። ስለዚህ በዚህ ምክንያት ይህን ግንብ ሲሰራ መጨረሻ ላይ የችግር መጣው። በየቀኑ ደላላ ያመጣሉ። አፕሮች ቻናል ላይ ዛሬኑ ጠርገ ውሃ በጥሩ ሁኔታ ወጥቶ ሲያበቃ እዛ ሁለት ችግሮች አሉ። ውሃ ከስር ይሰርግና ፓምፕ ቤት ይገባል። ይሄ ማንኛም ሞያ አለኝ የሚል መሐንዲስ ውሃ ከታች ሌላ አፈር ቢሆን ውሃ እንደዚህ አይመጣም ነው ሌላ አካባቢ። ይሄኛው ግን መሬቱ ደካማና ሲስ ስለሆነ ውሃ ዝም ብሎ የሚገባ ስለሆነ ከስር ይመጣና ፓምፕ ቦታ ላይ ውሃ ይሞላል። ሁለተኛ ደለል በሚሞላበት ጊዜ ደለሉን በአንድ ጊዜ ያመጣና አፕሮች ቻናልን አንድ ጊዜ ዘጋውን እኛ በእስካቫተር 3-4 ቀን እሱ አንድ ጊዜ ይሞላው ሞልቶ ሲሄድ። ስለዚህ እሱን አሁን ማሽኑ ዘንድ አስገባ ችግር ነው። ስለዚህ እነዚህ ከዲዛይን ጋር ተያይዞ ያለው እነዚህ ችግሮች ስላሉ ይህንን ፕሮጀክት ውጤታማ መሆን አልቻለም። በጀቱ እንዳልሽው ወጥቷል። አሁን እኛ ገመገምን ነው ይሄ አሁን ምንም መፍትሄ አያመጣም። አሁን ባለው ሁኔታ የምንሄድ ከሆነ ከመቀጠሉት 10 ዓመት መፍትሄ እናመጣም። መፍትሄ የሚሆነው
የወጣው ወጥቷል። 50 ሚሊዮን የመንግስት በጀት እንደው ከንቱ ፈሷል ማለት ነው። እዛ ጋር ምንም ማድረግ አንችልም። አሁን ከዛ እኮ የናፕቲኮይት የምንሰራው ካንጋተን የሚባሉ እኮ ተገንብቶ ላይ ያሉት ከነንትኑ ነው ይዞ ይሄደ። ስለዚህ እሱ ችግር ለመፍታት ነው አሁን የኛ ወሰድነው። እዚህ አካባቢ ያለው የነበረው ችግር በወቅቱ የነበረ ባለሙያ ብዙ ቢሆንና ቢተሳሰቡ ፖሎት ፓምፕ ነው መሆን ያለበት። ተንሰፋፊ ዶንታ ቢሆን ችግር የለም። አሁን የኛ መብትን ብለን ያስቀምጥነው ይሄ ነው። አንድ ፕሮጀክት አለና አሁን ናፕቲኮይት ትላንት ዓለማዊ መድረክ ላይ ሲናገር ሰምታችኋል። ተስፋ ያለን በሱ ፕሮጀክት ነው። የሱ ፕሮጀክት ውጤታማ መሆን ሲጀምር ካን በኋላ ሰው ሞቶ ሌላኑ ሞቶ ይቀራል። በዚህ ችግር ውስጥ ስንት ማክነት ዳሜጅ ሆኗል፣ ስንት ፋብሪካ ወድሟል። ስለዚህ የሄደውን ሄዷል። የዚህ አርብቶ አደር ግን የሚሆነው ፖሎት ፓምፕ ወይም ተንሰፋፊ ዶንታ ከናፕቲኮይት እሱን ኮፒ አድርገን በጣም ደግሞ አዋጪ ትንሽ ገንዘብ የከፈልንበት ይሄ ቢሆን ኑሮ ይሄን ገንዘብ አይመጣም። ለምሳሌ ውላችን አሁን የናፕቲኮይት 150 ሄክታር የሚያለማውን ውላችን 11 ሚሊዮን ነው። የተናነሽ ስራዎች ሲጨማመሩ እስከ 12 ሚሊዮን ይሄዳል። ግን በጣም አዋጪ ነው ተንሰፋፊ ማለት ነው። ስለዚህ እዚህ ኦሞ ላይ ያለነው እኛ እንደ ቢሮ የወሰድነው አጠቃላይ ሁኔታ ከዶንታ ውጪ በግንብ ተገንብቶ ለአርብቶ አደር ውጤት የሚያመጣ ፕሮጀክት ካን በኋላ ኦሞ ላይ አይታሰቡም። አሁን ሌሎች አጥንተናል። ትላንትና አርብቶ አደር ሲያነሳ ሰምታችኋል። ያጣናናቸው አሉ፣ ዶክመንት አስቀምጠናል። የዚህኛው ፕሮጀክት ተግባራዊነት ነው የምንጠብቀው። ከ3-4 ቀን በኋላ ተግባራዊ እናደርጋለን። እኛም ወደ አርብቶ አደሩ እንግዲህ ያን የምሰሩትን መልካም ስራም በሆነ አርብቶ አደሩን ተጠቃሚ የሚያደርጉትን ስራዎች ወርደን እያየን ለማህበረሰቡ የምናደርስ ይሆናል። እንደዚሁም አሁን ይሄ በሐመር ወረዳ ላይ በ50 ሚሊዮን ብር የባከነው ብቻ ሳይሆን ናንጋቶም ወረዳ ላይ የአይፓ መስኖ ፕሮጀክት ነበረ አይደል? የታሰበ ነበረ ለመገንባት ታስቦ እስከ 55 ሚሊዮን ብር ወጪ ተደርጎበታል። እሱ ተደርጎበት ግን አሁን ምን ደረጃ ላይ ነው ያለው? እሱም ተመሳሳይ ነው። ያ የአፕሮች ቻናል ላይ መጥቶ ይዘጋል፣ ይቆፈራል፣ የተወሰነ ይተፋል። ምናልባት የቁማ ቢያንስ 50 ሄክታር ያለማል ተብሎ ነው የሚታሰበው። የቁማ እንኳን አንድ 50 ሄክታር አሁን መኖ ያለማልን ነው ከዝናብ ጋር ተጋግዞ። አሁን ወደ መፍትሄ እየመጣን ያለነው ለአይፓም አሁን የአይፓ ይዛ ቅርብ ስለሆነ ናፕቲኮይት ላይ የሱ ተግባራዊ ማድረግ የምንችለው ይሄን ቴክኖሎጂ ነው ባይ ነኝ። ምንም አሁን ለቆምቆማ ላይ ካስቀመጡ መልስ የተለየ ነገር ገመገምን። ያው 55 ሚሊዮኑ ከንቱ ቀረ መንግስት በጀት ማለት ነው። ምንም እዛ ጋር እኮ የለማ ነገር የለም፣ ያለማውም የለም። 150 ሄክታር ያለማል ተብሏል፣ አንዱም አልታየም። ይሄ እኮ ምንም ጥርጥር የለውም። ምንም ድብቅ ውስጥ ያለው ሜዳ ላይ ያለው ነገር ነው። ችግሩ ግን አሁን ያልኩትን ነው። ስለዚህ ይህንን አሁን የአርብቶ አደሮች ችግር መፍታት ካለብን ይህን ገንዘብ ወደ ጎን ትተን ይህን የተሻሻለው ቴክኖሎጂ እዚህ አመተን ይህን ውጤት አምጥተን ለዛ አርብቶ አደር መልስ መስጠት አለበት። አንዱ ይሄ ነው። ለምሳሌ እንዲያም ተደራርቡ የነበሩ መስኖቹ ነበሩ። አሁን ሁለቱንም ብቻ የናፕቲኮይትና አይፓ ተግባራዊ ካደረገን አሁን የሚፈልገው ከዚህ በላይ ሄክታር ማልማት የምንችልበት አሁን ደግሞ ደርሰንበታል። 150 ሄክታር ብቻ አይደለም አሁን የናፕቲኮይት ካን በኋላ ማን ነው አይፓ የሚሰራ ወደ ታች መውሰድ ይቻላል። እዛው 150 የሚባል ቅርብ ለቅርብ ነበረ። አሁን እናንተ አብረን ብንሄድና ብታይት ኦሞ አንስቶ እንዴት እንደወሰደ ያስቸግራል። ያ ሁሉ ተገነው የቁማኮ አለ ኖሮት በስር ውሃ ስለሚገባ እንጂ የሾንኮራ ካንጋቴን የሚባለው እናንተ አሁን ማታው እናንተ እንጂ እሱ በሙሉ ከነ ያለበት ቦታ ይዞ ሄዷል። እኔ ሲመጣ ለጉብኝት እንሄድ ነበር እንያ ተብሎ የተወሰነ ትናንሽ ብረት ምናምን ይዛ የተቀበረው ከታች ያለው ወስዷል፣ ግንቡን ማለት ነው። ጥሩ። ይሄን እርሶ ካሉ በሱ ላይ እኔም ተጨማሪ ማነሳው ጥያቄ ምንድነው ሰላማጎ ወረዳ ላይ የተገነባው የመስኖ ልማት ፕሮጀክት ደረጃውን የጠበቀ ነው? ሰላማጎ ላይ የተገነባው ማኪ እንትኑን ነው ፕሮጀክቱ ነው ሰርቶ ያስረከበልን ወደ 43 ሚሊዮን ብር አካባቢ አውጥቶ ሰርቶ ያስረከበልን። አሁን እዛ አካባቢ ያለው ችግር አሁን የሚሰነጠቀው ማይሰነጠቀውን መስራት ያለብን ነገር እዛ የሚቀራው ነገር አለ። ይሄ ውሃ መጠቀም ነበረብን። ይሄን መስኖ ሲያልቅ እንግዲህ ስራ ላይ ያለው ቤትሽ ትተሽ ሳምንት ሄደሽ መጥመጪ እርግጠኛውን አባራ ነው የሚሆነው። ያ ወደ ስራ ባለመግባቱ
እኔ ይሄ ችግር አሁን እርሻ መንጥሩ ይላል። እሺ ዶዘር አስገባን 10 ሄክታር በላይ መነጠር አርብቶ አደሩ ገብቶ እዚህ እርሻ ላይ ቀጥሎ ደግሞ ውሃውን እየተጠቀመ ውሃ በዚህ በኩል እየሰረገ ነው ማን ይሄንን የሚተኮስልኝ የሚል ቢኖር ችግር አልነበረም። እኛ ከፊት እንመነጥራለን ተጠቀሙና ተከፋፈሉ ወረዳ አንተ ተረከብ ይሄን እርሻ አሁንም ይዛል ዶዘር አለ ይሰራል። ትንሽ ሰሞኑ የሆነ ችግር አለ ብሎ ይቆምበት ሁኔታ አለ። 25 ሄክታር መሬት እንዲለማ ተመንጥሯል። ቀጣይ የእናንተ ድጋፍና ክትትል ምንድነው? እስካሁን ባለው አለማም ከቀጣይ እንዲለማ ምንድነው የምታደርጉት? እኛ የምናደርገው እንዲለማ አሁን የኛ ድጋፍ ቶሎ አልደርስ አለ እንጂ የኛ ድጋፍ አሁን ትራክተር ወደ 8 ትራክተር አዘናል። 4 ኦልሞስት ወደ ሀገር ውስጥ የገባ ጅቡቲ ላይ ነው ያለው። የኛ ድጋፍ ይሄ ነው። በጠነኛው የአርብቶ አደሮች ቀን ላይ አርብቶ አደሮች በዋናነት ያነሱት ጥያቄ አለ። ይሄ ምንድነው? ከአጎራባች አገሮች ጋራ ያለው ግጭት ነው። ግጭቱ በጣም አሳሳቢ ነው። የሰው ሕይወት እያለፈበት ነው። የሙሉ ጥያቄዎች ከተሳታፊዎች ተነስተዋል። ጥያቄዎችን አድምጠን የምንመለስ ይሆናል። ስለ ሱርማ አርብቶ አደርና ስለ ማጂ አርብቶ አደር በግጦሽ ነው ቅድም ሪፖርት ላይ ሲቀርብ አይቻል። የምን ግጦሽ ነው? ግጦሽ ጠፍቶን ማጂ ዙሪያና ሱርማ አርብቶ አደር ዙሪያና ምን ዙሪያ ግጦሽ ያለ አልጠፋም። ችግሩ ቁልፉ ማን ጋር ነው ቢባል መንግስት እየሰማ እያወቀ እያየ ዝም ብሎ በማለት ብቻ። እንዴት ነው ማይጣጣም ኃይል ድንበር ላይ ከታጠቀው ኃይል ጋር እኩል ድንበር ጠብቅ ተብሎ ለህዝቡ ማጋፈጥ እየሆነ ያለው በመንግስት ደረጃ? አርብቶ አደርና የሰለጠነ ኃይል እንዴት ይገናኛል? ማይጣጣም ነው። ከታጠቁት ጥቅም አንፃር ምንም አይጣጣሙም። ስለዚህ ምንም ጊዜ መስጠት ሳያስፈልግ ምንም ጥናት ምናምን ሳያስፈልግ አሁን የሱን መልስ ፈልጋለሁ። የኛ አሉ የተባሉ ሰዎቻችን በሙሉ አልቀዋሉ። እንግዲህ ቀድሞም ጥያቄ አቅርበን የተወሰኑ ሰራዊቶች መጥተዋል። ግን አቀማመጥ ላይ ችግር አለ። ሰራዊቱ ያለው ኦሞራተ ከተማ ውስጥ ነው። እኔ ያለሁት እዛ ድንበር ነው። እየተጋፈጥኩ ያለሁትም ሁኔታዎቹ ግልጽ ናቸው። በገለጽኩት ልክ ነው። ስለዚህ ምንድነው ማድረግ ያለብኝ? አሁንም ተጋፈጥ ነው የምትለኝ ወይስ አንተ አስተምረህኝ ዛሬ ላይ ማግኘት ያለብኝ የልማት እንቅስቃሴዎችን ጭላንጭል እያየው ባለውበት ወደዛ ነው መዞር ያለብኝ ወይስ ድንበር ነው መጠበቅ ያለብኝ? በዚህ ላይ ደግሞ የክልሉ ኮሚሽነር ምን ይሉን ይሆን? እንግዲህ አቶ አሰፋ እንግዲህ ትላንት በነበረው መድረክ ላይ ይሄ ግጭቶች አሉ። በተለይም ከአጎራባች ሀገሮች ጋር ያለው ግጭት በጣም ህብረተሰቡን ያሳሰበበት ሁኔታ ነበረ። ትላንት ከመድረኩም ስመለስ የነበረው ለቀጣዩ ለፌዴራሉ የአርብቶ አደሮች ቀን ላይ በቂ ምላሽ እንደምሰጥና እንደው በይደሪደር ያደረ ጥያቄ ሆኖብኛልና በውስጥ ጥያቄ ፈጥሯል። እንዴት ነው እሱን ነገር እሱ ማየት? ትልቁ ችግር አሁን ባለፈው ምን ዝርዝር ውይይት አድርገናል። እዚህም ዝርዝር ውይይት ተደርጓል። በዚህ ዞንም በቤንች ማጂም በካፋ ዝርዝር ውይይት አድርገናል። አሁን ድንበር አካባቢ ያለው ከሱዳን ጫፍ ጋምቤላ ጫፍ እስከ እኛ ከተማ ጫፍ 1200 ኪሎ ሜትር በላይ ነው የሚሸፍነው። ይሄ ክፍት ነው። አርብቶ አደሩ ሲያነሱት እንዳላችሁት እኛ ድንበር መጠበቅ የለብንም። ድንበር እየጠበቅን ደግሞ እየሞትን ያለ ነው። ሁለት ጉዳት ነው ያለው ብሎ ነው አርብቶ አደሩ የሚያነሳ። ትላንትና የሱርማ አካባቢ እድሉ አላገኝም። ይሄ ተመሳሳይ ጥያቄ ነው የሚያነሳ ያለው። ስለዚህ ይሄ እኛ አስቀምጠናል። በዚህ በለውጡ ሂደት ውስጥም በዝርዝር ተወያይተንበታል። ይሄ ህዝብ ሊታደግ ይገባል። ከልማቱም እየተጠቀመ አይደለም፣ ከሰላሙም እየተጠቀመ አይደለም። በየቀኑ ህይወት ይገበራል። ስለዚህ ይሄ ድንበር መንግስት ሊጠብቅ ይገባል። ይሄ ትላንት ሳስቀምጥ የሰላም ሚኒስቴር መስቶሻ መያዝ አለበት። ዳር ድንበር መጠበቅ ያለበት በመከላከያ ነው። የሱዳን ቲፎሳ በዚህ ሰዓት ከ200 ኪሎ ሜትር በላይ ወደ ኢትዮጵያ ውስጥ ገብተዋል። የሱርማ ህዝብ የገፋ ነው። የዚህ የኬንያ ቱርካና ትላንትና እንደሰማችሁት እየገፋ ነው ያለ።
ስለዚህ እስከ መቼ ነው ብላችሁ ለሚጠይቁ ጥያቄ መንግስት እዚህ ላይ ትኩረት ማድረግ አለበት ባይነኝ። ይሄ እኛ ተወያይተን ኦፊሻሊ የክልሉ መንግስት ተቀብሎ ለፌደራሉ መንግስት ዘርዝሮ ማቅረብ አለበት ብለን አስቀምጠናል። በክልል እናንተ ከአቅማችን በላይ ነው ብላችሁ ወደ ፌደራል ይሄን ጥያቄ አሸጋግራችኋል ወይ? ጠይቃችኋል? ጠይቃችሁ የተሰጣችሁ ምላሽ ምን ነበር? ጥያቄ እኔ የሚመስለኝ 2009-2010 መካከል ላይ የክልሉ ርዕሰ መስተዳድር ክቡር አቶ ዳሴ የቀድሞ ፕሬዝዳንት መጥቷል። በፋብሪካ በኩል ኛንጋቶም ሄደዋል። ኛንጋቶም አርብቶ አደሮች ሰራዊት ሳታመጣ ከዚህ አትወጣም፣ ድንበር እየጠበቅን ነው፣ ስለዚህ ልትጠብቁን ይገባል ብሎ ጥያቄ ያቀርባል። የክልሉ መንግስት ይሄ ችግር መፈታት አለበት የሚል ከፌደራል መከላከያ ሚኒስቴር ጋር ተናግሮ የተወሰነ ሰራዊት መጥቷል። ትላንት ማብራሪያ ተሰምታችኋል። ድንበሩ መሄድ ሲገባ ከተማ ውስጥ መጥቶ የተቀመጠ። ስለዚህ እኛ ፐርፖዝ ያደረግነው እንደ አርብቶ አደር ፐርፖዝ ያደረግነው ድንበር አካባቢ በዳሰነች በኩል ነብሮ ሙስ የሚባል አካባቢ ነው መቀመጥ ያለበት። የሁለቱንም አቅጣጫ የሚጠብቁ እኮ የተግባራዊ ዓለምን ብላችሁ ጥያቄ ለምን አላነሳችሁ? እመጣለሁ። ሱርማ ላይ ማርዱር የሚባለው ቀደም ሲል ሱርማ የሚባል ህዝብ የወረዳ ማዕከል የሆነ ቦታ ላይ መቀመጥ አለበት። የሱርማ የቀረበልን ምክንያት መንገድ የለም ነው። መንገዱ ዞኑ ወደ 17 ኪሎ ሜትር ጀምሮ ሄዶበታል። አሁን የክልሉ መንግስት ትላንትና የዞኑ አስተዳደር የጠየቀው ክልሉ የቀድሞ ርዕሰ መስተዳድር ቃል የገባው በኋላ እሱ የምንወያይበት ነው የሚሆነው። የዚህ አካባቢ ግን የሚቀርብ ምክንያት የለም። ነገር ግን እዚህ ነው ቆይቷል። እኛ ከአቅም በላይ ስለመሆኑ ይህንን ማንም ያውቀዋል። ችግሩ ትኩረት ሰጥቶ አለመፍታት እኔ እንደ አንድ ግለሰብ እንደዚህ አንድ እዚህ የክልል አመራር ችግሩ ትኩረት ሰጥቶ ካለመፍታት ችግር ካልሆነ በስተቀር አሁን ክልሉ ጥያቄ አላቀረበም የሚል ግምገማ የለኝም። ጥያቄን እንደ ጥያቄ አንስተናል ብቻ ብሎ መተው ይቻላል? ጥያቄ ከተነሳ የጥያቄው ምላሽ ምን ደረሰ ተብሎ ክትትል ማድረግስ ከናንተ የቀረ ነገር የለም? እኛ ጋር የሚቀር ነገር ሊኖር ይችላል ይሆናል። ግን የዚህ አሁን የፌደራል ጉዳይ ሲሆን እኛ ለክልሉ መንግስት ነው። የክልሉ መንግስት ደግሞ በዛ በኩል ባይዘ በነገራችን ላይ የአሁኑ ሰላም ሚኒስቴር ቤንች ማጂ ድረስ ሄዳ ከአርብቶ አደሮች ጋር ተወያይተዋል። ቤንች ማጂ መሄድ ብቻ ሳይሆን በወቅቱ የነበረው ርብሻው አስቸጋሪ ስለነበረ ከየአርብቶ አደሩ የተወከሉ ተወካዮች አዲስ አበባ ድረስ ሄዶ ተወያይተዋል። አርብቶ አደሩ በአንደበታቸው ከሰላም አሁን የአሁኑ ሰላም ሚኒስቴር የቀድሞ ያን ጊዜ አፈጉባኤ በነበረች ጊዜ ተወያይተዋል። ጊዜ ሲጡን ነው። ሪፎርም ላይ ያለን ሰራዊቱ ሪፎርም ላይ ስላለ አሁን ያለውን ጥያቄ ተከታትለን የደረስንበትን ነው። ሰራዊቱ ሪፎርም ላይ ነው ያለው። የክልሉ መንግስትም የሚያውቀው ይሄ ነው። ፌደራሉም የሚያውቀው ሪፎርሙ ሲያልቅ ለኛ የተነገረንን ነው አሁን የምናገረው። መነገርም ስላለበትና ያ ህዝብ የህዝብ መታደግ ስላለበት በኢትዮጵያና ኤርትራ ድንበር ላይ የነበረው ሰላም ስለመጣና ሰራዊት ወደ ስለመጣ ሪፎርም ከሪፎርም በኋላ እዚህ አካባቢ ሰራዊት ይቀመጣል የሚል ግን ቃል ተገብቷል። ተግባራዊ ሆኗል አልሆነም። ገና ሪፎርም ላይ ነን አሉ። አሁን ያው ትላንትና መግለጫ ማታ ሲሰጥ ነበር መከላከያ ሚኒስትር ምክትል ኤታማዦር ሹም እንደጨረሰ ነግሮናል። ስለዚህ ከዚህ አንፃር ጥያቄው እኛ አልተኛን። አንድ ሴት በተለይ በትላንቱ መድረክ ላይ ስትናገር የነበረችው ያነባች ነው። ይሄ እንግዲህ በየቤታችን ስንወስደው ምንጋራው ነገር ሲሆን ከባድ ስለሚሆን ምን ያህል ወርዳችሁ አዳምጣችኋል ይሄን ስሜት? እንግዲህ አሁን መውረድ ላይ እኔ ሰው ይወርዳል። ለምሳሌ ፕሮግራም አንድ ቅድም ያልኩት ዳሰነች ወረዳ የቀድሞ ርዕሰ መስተዳድር ወሰነው ችግር አለ ህዝቡን ያው ህዝቡን እናዳምጠው የሚለው ነገር ከየት ነው የጀመረው? ከከፋ ባሉት አርብቶ አደሮች አርጉ በፋብሪካ 3 ፋብሪካ 5 ያለን ይሄደ ያለ ይወርዳል። ክልሉ ካቢኔም ችግሩ ይረዳል፣ ችግሩ ይመዘገባል፣ ችግሩ ኖት ይደረጋል። ችግሩ ተግባራዊ የመሆን ጉዳይ ችግር እንጂ አመራሩ ይወርዳል። እኛንም አሁን በሚሰጠን ተልእኮ አሁን እዚህ አካባቢ ስለምንሰራው ሰሞኑን የሚውለው ሱርማ ውስጥ ነው ይሄ የነበረው ችግሩ። ሰው ይጮሃል። አሁን ያንቺም የኔም የኔ ጥያቄ አሁን የአርብቶ አደሩ ጥያቄ ነው፣ ያንቺም እሱ ነው። ይሄን ጥያቄ
30 40 ምንም ጽፈት አመጣለህ ገጽ መጽሐፍ ብቻ መልስ መሆን ይችላል ወይ? ዶክመንት እኮ ነው፣ መረጃ ነው። ይሄ ሰነድ ማጠራቀም መረጃዎችን ማጠራቀም ነው። ይሄ ለአርብቶ አደሩ ምላሽ መሆን ይችላል? ምላሽ አይሆንም። ተግባባን በዚህ ላይ ግን ደግሞ ምላሽ መስጠት ያለበት አሁን ለምሳሌ የዚህ ድንበር ጉዳይ ፌደራል መንግስት ነው። የክልሉ መንግስት ደግሞ በውስጡ ሊጠብቅ የሚችላቸው በተለይ የወረዳዎች የዞን ውስጥ ያለው ችግሮች ሊፈታ የሚችልበት ሁኔታ አለ። እዚህ ክፍተት አይተናል፣ ገምግመናል። የክልሉ ልዩ ኃይል የጸጥታ ኃይል በአቅሙ መሰረት ያለበት ነገር አሁን ቅርብ ጊዜ ወደ ተግባር ተገብቷል። ግን እስከዛ ድረስ በክልሉ የነበረውን አጠቃላይ ሁኔታ የሚመጥን የሰው ኃይል ባለመኖሩ እነዚህ አርብቶ አደር አካባቢዎች ላይ ትኩረት አልተሰጠም። በዘጠነኛው የአርብቶ አደሮች ቀን በዓል ላይ የተለያዩ ጥያቄዎች ተነስተዋል። ከተነሱት ውስጥ ውስኑን ነው እስካሁን ባለው ያየነው። ጥያቄያችን ቀጣይነት አለው። አብሮነታችሁን በድጋሚ ጠየቅን። አርብቶ አደሩ የህልውናው የተመሰረተው በእንስሳቱ ላይ ነው። እንደው ይሄን የእንስሳት እርባታ ለማዘመን እስከምን ተኪዷል? አርብቶ አደሩ እንትን በአይነት የሆነ ሽያጭ ይሄን ሲፈልግ በአይነት መላወጥ ሁኔታ የሚቀየር ሁኔታ ያለው ይሄ መሰረታዊ መነሻው ምንድነው? የገበያ ማዕከል አለመኖር ችግር ነው። ስለዚህ በዚህ ምክንያት አሁን የነዚህ ወረዳዎች ላይ በሁሉ የመጀመሪያ ደረጃ ገበያ ማዕከላት እንስሳቱ ደግሞ በምን አይነት መልኩ መዘመን እንዳለባቸው ይህንን ስልጠና በመስጠት የተለያየ ድጋፎች በመስጠት የገበያ ማዕከል በመገንባት ስራ ላይ ነው ያለነው። እንግዲህ አሁን ለምሳሌ አርፔል የሚባል ፕሮጀክት 4 ወረዳ ላይ ነው የሚሰራው። 5 ወረዳ ቤንች ማጅ ላይ 1 ወረዳ አለ። በእነዚህ 5 ወረዳዎች የገበያ ማዕከል የመጀመሪያ ደረጃ ገበያ ማዕከል በመገንባት ላይ ነው ያሉ። አርብቶ አደሩን ህይወት ለመቀየር በተለይም በእንስሳት እርባታው ላይ ማለት ነው ከአፋር ክልል የተቀመሩ ምርጥ ተሞክሮች ነበሩ። እነሱስ አሁን ላይ በእኛ ክልል እንዴት ነው ተግባራዊ እየሆነ ያለው? ከአፋር የመጣው አንዱ ከሶማሌም ሊሆን ይችላል የመጣው ተሞክሮ አሁን በተለይ እኛ ጋር አመጣተን ተግባራዊ ያደረግነው የእንስሳት መኖ ነው። እሱ ተግባራዊ ያደረግነው ይሄ በሁለቱ ፕሮጀክቶች በከፍተኛ ደረጃ የተሰራ ነው ያለ። እዚህ አንደኛው እዚህ በነጸማይ አካባቢ ባሉት መስኖ ተጠቅሞ ይሄን በከፍተኛ ደረጃ የተሰራበት ሁኔታ አለ። ምናልባት ባለፈው 2009 ላይ ያጋጠመን ድርቅ በተለይ የወጣ ውጪ ከፍተኛ ነበርና ከዛ በኋላ ምናልባት ያን ጊዜ በእኔ የሚመራ ኮሚቴ ነበረ። እሱን መሰረት አድርገን አርፔል ዲአርኤልሲፒ እንዴት መስራት አለብን፣ ሰርቶ መሳያ ነበረው የሚሰሩ ከሰርቶ መሳያ ማውጣት አለብን። ለእንስሳት መኖ ለእንስሳት ገበያ እዚህ ጋር ያቋቋምከ ነው። እንስሳት እዚታች ደግሞ በመኖ ምክንያት እየከሳ እየሞተ እየሄደ። ስለዚህ መኖ ሊኖር ይገባል። ስለዚህ በውሃ ገብ አካባቢ ከፍተኛ የሆነ በወቅቱ ወደ 443 ሄክታር የሚሆን መሬት ለይተን ይሄ የሰራንበት ሁኔታ ለአንዱ ከዛ ያመጣና ተሞክሮ የተቀመረው የመኖ ብቻ ነበር። ምርጥ ተሞክሮ የእንስሳት ዝርያ መሻሻል ከሆነ ቅድም እንዳልኩት በእንስሳትና ዓሳ ሀብት ነው አሁን አፕላይ የሚደረገው። እሱ ተግባራዊ ሆኗል። ተግባራዊ ስለመሆኑን እስካሁን ድረስ ባለው ሁኔታ በአርብቶ አደር አካባቢ የእንስሳትና ዓሳ ሀብት በጥሩ ሁኔታ እየሰራ መሆኑን ነው እኛ ያለን መረጃ። ግን ዲቴይሉን ምንድነው የመጣለው የሚለው ነገር አልገመገምንም። እዚህ ጋር ክፍተት አለ። ግን ኃላፊነቱን በሙሉ የወሰደው የተቋቋመው እንስሳትና ዓሳ ሀብት ነው። እኛ የድጋፍ መስጠት ነው እኮ ተቀናጅታችሁ ተናባችሁ የመስራቱ እንትን የላችሁም? እሱ ላይ ክፍተት አለ። ቀጣይ እናያለን ብዬ ወስዳለሁ። በእንስሳት ዝርያ ላይ ግን ስራ እየተሰራ እንደሆነ አሁን አይታችሁ እንደንትላንትና የዞኑ እንስሳትና ዓሳ ሀብት ተሸልሟል። ተሸለመበት አንዱ ይህን ስራ በመስራቱ ነው። ስለዚህ በዚህ አንፃር ምናልባት ቀጣይ በተቀናጀ መልኩ የምንሰራበት ሁኔታ ይኖራል ብዬ አስባለሁ። አርብቶ አደሮች ቀን በዓል ላይ የተለያዩ ጥያቄዎች ተነስተዋል። በሱ ላይም ቆይታ አድርገናል። እንግዲህ በተነሱት ጥያቄዎች ላይም ተገቢው ምላሽ ሰጥተውኛል። ጊዜውትን መስዋዕት አድርገው ከኔ ጋር ይሄን ላደረጉት ቆይታ እጅግ በጣም የከበረ ምስጋናዬን አቀርባለሁ። እኔም አመሰግናለሁ። እንግዲህ ተመልካቾቻችን እስካሁን በነበረን ቆይታ የነበረን ሂደት ይህን ይመስል ነበረ። በቆይታችንም የተለያዩ ጥያቄዎች ከአርብቶ አደሮቹ የተነሱትን አንስተን ምላሽ አግኝተናል። በቀጣይ አርብቶ አደሩ አካባቢ ምንስ ችግር አለው፣ አሁን ያነሳናቸው ጥያቄዎችስ እንዴት እየተፈቱ አሉ የሚለውን ይዘን ወደ አርብቶ አደሩ እየወረድን እንደዚሁም ከመመለከታቸው ባለድርሻ አካላት ጋር መረጃን እያሰባሰብን በቀጣይ ወደ እናንተ የምናደርስ ይሆናል። እስካሁን ለነበረን ቆይታ በአክብሮት አመሰግናለሁ።